ሰላም እንዴት ናችሁ? የሳትኮም ቤተሰቦች ሲሳይ ነኝ ከሳትኮም ቴክኖሎጂ የአውዲዮ ቪዲዮ ወይም ኤሌክትሮኒክስ አሰልጣኝ ነኝ። ዛሬ በአዲስ ቪዲዮ ተገናኝተናል። እሱ ምንድነው ፍላት ቴሌቪዥን ላይ ወይም ኤልኢዲ ኤልሲዲ ቴሌቪዥን ላይ ፓወር ሰፕላይ በሚበላሽበት ታይም እንዴት ሞዲፊክ እንደምንሰራ አሳያችኋለሁ ማለት ነው። ቀጥታ ወደ ቪዲዮ። እሺ ወደ ቪዲዮ ስንመጣ እንግዲህ ፍላት ቴሌቪዥን ላይ የፓወር ሰፕላይ ችግር መኖር አለመኖሩ መጀመሪያ እንዴት ነው ቼክ የምናደርገው? በመልቲሜትራችን ቼክ ማድረግ እንችላለን ማለት ነው፣ የተበላሹ ኮምፖነንቶች መኖራቸው ማለት ነው። እሱም መልቲሜትራችንን ኮንቲኒቲ ሞድ ላይ እናደርጋለን። ስለዚህ አሲ ሳምፕል ኤች ቦርድ 22 ኢንች 24 ኢንች ቲቪ ቦርድ ነች፣ ፍላት ኤልኢዲ ቴሌቪዥን ቦርድ ነች ማለት ነው። ስለዚህ ሞስት ኦፍ ዘ ታይም ፓወር ሰፕላይ ሞዲፊክ ስንሰራ ሞዲፊኩ በዋናነት ሪፕሌስ የሚያደርገው ስዊችንግ ትራንዚስተር ወይም ፓወር አይሲ ወይም ፓወር ሞስፌት የምንላት ይችን እና ፐልስ ዊድዝ ሞዱሌሽን የምንላትን አይሲ ነው ማለት ነው በዋናነት የሚተካው። ስለዚህ ሞስት ኦፍ ዘ ታይም እቺ ሲቲአር ወይም ስዊችንግ ትራንዚስተሯ ስትበላሽ ፐልስ ዊድዝ ሞዱሌሽኗ ትበላሻለች ተብሎ ይታሰባል። ስለዚህ ይችንና ይችን በአዲስ ኮምፖነንት ሪፕሌስ ማድረግ ይቻላል። ከዛ በፊት ግን በትክክል እነዚህ ተበላሽተው አልተበላሹም ብለን ቴስት ለማድረግ መልቲሜትራችንን ኮንቲኒቲ ሞድ ላይ እናደርግና እቺ ትራንዚስተር እንዳጠቃላይ ትራንዚስተር ቼክ ስናደርጋቸው ፒን ቱ ፒን ምንም አይነት ድምፅ መስጠት የለባቸውም። ዘን አሁን እቺ የተበላሸች ስለሆነች ቼክ ሳደርግ እዚህ ራሷን ይችኛዋን ፒን ይዤ ሌሎቹን ፒን ስነጋ እዚህ ጋር ምንም ችግር የለም፣ እዚህ ጋር ምንም ችግር የለም። ዘን ዳርና ዳሩን ሲይዝ እንደዚህ ቢፕ ሳውንድ አለው ማለት ነው። ስለዚህ ምን አለው ማለት ነው? ሾርት አለው ማለት ነው። ቺ አይሲ ወይም ቺ ፓወር አይሲ ወይም ኤስቲአር ስዊችንግ ትራንዚስተሯ ሾርት ስላደረገች ተበላሽታለች ማለት ነው። እና እሷ ጋር የሚቀመጥ ምን አለ? እንደዚህ አይነት ፊውዜብል ሬጂስተር አለ R360 የሚል ማለት ነው። ይሄ ኤስኤምዲ ሬጂስተር ነው። አር ማለት ዶት ስለሆነ 0.35 ኦህም ሬጂስተር ነው። ስንነካው ቢፕ ሳውንድ ማሰማት የሚችል የሬጂስተር አይነት ነው ማለት ነው። እና ብዙ ጊዜ ይሄ ሬጂስተር የትልቁን ካፓሲተር ግራውንድ እና የስዊችንግ ትራንዚስተራችን ግራውንድ ፒን የሚያገናኝ ስለሆነ ብዙ ጊዜ ስዊችንግ ትራንዚስተሯ ስትመታ የመመታት ቻንስም አለው ማለት ነው። እሱም እዚህ ጋር ስለተመታ ተነስተዋል ማለት ነው። ስለዚህ ችኛዋን ስዊችንግ ትራንዚስተር በማንሳት እና ይችን ፐልስ ዊድዝ ሞዱሌሽን አይሲ በማንሳት ሞጁሌተሩን መቅጠም እንችላለን። እንደ ሳምፕል ሞጁሌተሮች ኤልኢዲ ቲቪ ሞጁሌተር የምንሰራበት አንደኛ 5 ፒን የሚባለው ይሄ ነው። ኮዱ ይቺ ምን ትባላለች? ጂኤችቲ 888 ይላል። ሌላም እንደዚች አይነት አለች። ይችኛዋ ደግሞ ዲኤስ 0088 ይላል። ሁለቱም ፋንክሽናቸው ተመሳሳይ ነው። እነዚህ ሞጁሌተሮች ኤልኢዲ ቴሌቪዥን ላይ ስንገጥም የቲቪው ኢንች ከ32 ኢንች እና ከዛ በታች መሆን መቻል አለበት። ለምን ሲባል እነዚህን አፕላይ የምናደርገው 60 ዋት እና ከዛ በታች ነው የሚችሉት ማለት ነው። ፓወር ሬቲንጋቸው 60 ዋት ነው ማለት ነው። ስለዚህ 60 ዋት እና ከዛ በታች ከሆነ እነዚህን ሞጁሌተሮች እንገጥማለን ማለት ነው። ቲቪው ከ32 እና ከዛ በላይ ሲሆን ወይም ዋቴጁ ከ60 ዋት በላይ ሲሆን እቺ 524 ቮልት ኤልኢዲ ቲቪ ፓወር ሞጁል እንገጥማለን ማለት ነው። ይቺ ነች 524 ቮልት ኤልኢዲ ቲቪ ሞጁሌተር ናት። ውስጥ ላይ ምን እንዳለ እስኪ አብረን እንይ። ሲከፈት ይሄ ይወጣል ማለት ነው። 524 የምንላት እንግዲህ ባለ 4 ገመድ ሞጁሌተር ነች ማለት ነው። ቢጫ አለው፣ ሰማያዊ አለው፣ ጥቁር አለው፣ ቀይ ገመድ አለው ማለት ነው። ስለዚህ ይሄን ለመቅጠም ማኑዋሉን ሪድ ማድረግ ይቻላል። 524 ቲቪ ሞጁሌተር በምንገጥምበት ታይም ማኑዋሉ ማየት እንችላለን ማለት ነው። ስለዚህ ማኑዋሉን ስናይ እዚህ በስዕሉ መሰረት መቅጠም እንችላለን። ይህ ማኑዋሉ ነው። ማኑዋሉ ምንድን ነው የሚለን? 524 ቮልት ዩኒቨርሳል ፓወር ሞጁል ነች። ስለዚህ 4 ፒን አላት። 1 2 3 4 የመጀመሪያው እቺ ብላክ ዋየር ነች። ብላክ ዋየሯ የትልቁ ካፓሲተር ኔጌቲቭ ላይ ይቀየራል እያለ ነው። ሌላ ደግሞ ሪድ ዋየሩ እዚህ ጋር ይቀየራል እያለ ነው። የካፓሲተሩ ፖዚቲቭ እግር ቾፐር ጋር ገብቶ የካፓሲተሩ ፖዚቲቭ ይሄ ነው። ፖዚቲቭ ማን ጋር ይገባል ማለት ነው? የቾፐር እግር ጋር ይገባል። የቾፐር ሌላኛው እግር ወጪ ወደ ማን ነው የሚሄደው? ወደ ስዊችንግ ትራንዚስተር ወደዚህኛዋ ነው ማለት ነው። እቺኛዋ እና የካፓሲተር ፖዚቲቫችን በቾፐር ዘሎ የሚገናኝ ስለሆነ ስለዚህ እዚህ ጋር ቀዩን መበየር እንችላለን ማለት ነው። ሌላ ቀጣዩዋ ምንድነች? የለው ናት። የለው ደግሞ ከ5 ቮልት እስከ 12 ቮልት የሚያወጣ የዳዮዱ ኔጌቲቭ ፒን ላይ መበየር እንችላለን ነው የሚለን። ሌላ ብሉ ከለር ነው። ብሉ ከለሯ ማለት የምትበየረው ምን ላይ ነው? ሰከንደሪ ግራውንድ ወይም ሰከንደሪ ኔጌቲቭ ፓርት ላይ መበየር እንችላለን ማለት ነው። እሺ አሁን እቺን ፓወር ሞጁል እቺን ስለሆነ የሚተካው መጀመሪያ እቺን መንቀል መቻል አለብን። ከዛ ፐልስ ዊድዝ ሞዱሌሽኗ መነቀል አለባት። ስንነቅል ደግሞ እቺኛዋን ቶሎ እንድትነቀልልን በስከጀርባ በኩል ምን ማድረግ እንችላለን? እናሞቀዋለን ማለት ነው። በስከጀርባ እንደዚህ እናሞቀዋለን።
በጀርባ በኩል እንደዚህ ክፍተት ነገሮች ካሉ በዛ በኩል ነው የሚሞቀው ማለት ነው። መጀመሪያ ቶሎ እንዲለቅ ማለት ነው። ትንሽ እንደዚህ ሪሙቭ እናረጋትና አሁንም ቦታው ላይ በመልቲ ሜትራችን ቦታው ንጹህ ነው ወይስ ንጹህ አይደለም የሚለው ቼክ እናረጋለን። አሁን ቅድም ሲጮህ የነበረው ከዚህ እስከዚህ ስለነበረ አሁን ቼክ ስናረጋው አሁን ምን ያሰማል ማለት ነው? ሾርት አለው ማለት ነው። ስለዚህ አሁን ምን አለ ማለት ነው? ሌላ ሾርት አለ ማለት ነው። ኦኬ ዘን አሁን ማን እንነቅላለን? እቺ ፒደብሊኤም1 ደግሞ እንነቅላታለን ማለት ነው። እቺኛው ፒደብሊኤም ኦኬ። እቺን ትራንዚስተር አሁን ከነቀልን በኋላ ቼክ ስናረጋት ንጹህ ከሆነች እቺ ትሰራለች ማለት ነው። ግን አሁን እንደ ድንገቱ ነው። እቺንም ከነቀልናት በኋላ ስለምትጮህ ኦልሬዲ እቺው ምን ሆናለች ማለት ነው? ተበላሽታለች ማለት ነው። ሌላ እቺ ፒደብሊኤም አይሲዋን ነቅላታለን። ፒደብሊኤም አይሲዋ እቺ ስለሆነች ነቅላታለን። ነቅለናታል። አሁን ደግሞ እንደዚሁ ቦታውን ቼክ እናደርጋለን ማለት ነው። ንጹህ ነው ወይስ ንጹህ አይደለም የሚለው ኦኬ። አሁንም ምን እያለን ነው? አሁንም ሾርት አለ እያለን ነው። ስለዚህ ሬዚስታንስ ቫልዩ አላት። ከዚህ እስከዚህ ሬዚስታንሷን ሾርት አድርጋለች አላደረገችም። አሁንም ቼክ ማድረግ ይጠበቅብናል ማለት ነው። እሺ ኦኬ ዘን ሾርት አድርጋ የነበረችው እቺ ትራንዚስተር ነች ማለት ነው። እዚህ ያለችው እቺኛዋ አሁን የዚች ነገር ከዚህ እስከ ሲጮህ ስለነበር እቺን ቼክ ማድረግ እንችላለን። እንደዚህ ትሾዋለች ማለት ነው። ስለዚህ ኦልሞስት ኦል በዚህ ሾርት አማካኝነት ነው ማለት ነው ይሄ ሾርት ሲያነብ የነበረው። ኢቨን ግን ምኑ ተበላሽቷል? ሞስፌቷ ተበላሽታለች ማለት ነው። ስለዚህ እነዚህ ነገሮች አሁን ከምንሰራው ሞጁሌተር ጋር እነሱን ሪፕሌስ የሚያደርግ ስለሆነ ሞጁሌተሩ እንዴት እንደሚገጠም እናያለን። እቺ 524 ፓወር ሰፕላይ ሞጁሌተር አሁን እንዴት ይገጠማለች? 4 ፒን አለው እንደምናየው ቅድምም ለማሳየት እንደሞከርኩት ማለት ነው። ብሉ፣ የለው ከለር፣ ብላክ ከለር እና ሬድ ከለር አለው ማለት ነው። ስለዚህ ቀይ የት ጋር እንደሚቀየር፣ ብላክ የት ጋር እንደሚቀየር፣ የለው የት ጋር እንደሚቀየር እና ብሉ የት ጋር እንደሚቀየር ነው በስዕል መሰረት ቅድም ያየ ነው ማለት ነው። አሁን ደግሞ ፕራክቲካል እኔውና ቮልቴጅን ቼክ እናደርገዋለን ማለት ነው። እሺ ብላክ ከለር የት ጋር ይቀየራል የተባለው ይሄ ቢግ ካፓሲተር ማለት እስከ 300 ቮልት የሚያወጣ ይሄ ስለሆነ እዚች ጋር ነው የሚቀየረው። ሬድ ከለርን ደግሞ የምንበይደው የዚች ያስወገርናት ኤስቲአር ወይም ስዊችንግ ትራንዚስተራችን የእሷ ራስ ላይ የሰፊው ጋር ነው የምንበይደው ማለት ነው። እሱ ጋር ለመበየድ ሊድ የተወሰነ ሊድ እንጨምርበታለን ማለት ነው በደንብ እንዲይዝ። እሺ ቀይ እንደዚህ እንበይዳለን፣ ጥቁር እንደዚህ እንበይዳለን። ከዛ የቀረው ምንድነው? ብሉና የሎ ከለር ነው። ብሉ እና የለው እንግዲህ በተለያየ ቦታ ልንበይር እንችላለን። ብሉ ከለር እየፈለጋችሁት የሰከንደሪ ግራውንድ ጋር መበየድ ይችላል። ስለዚህ ግራውንድ የት ማግኘት እንችላለች? ቴስቲንግ ፖይንት እንላታለን። እችን 12 ቮልት እና ግራውንድ ነች። ግራውንዷ ላይ ይሄን መበየር እንችላለን። 12 ቮልቷን ደግሞ 12 ቮልት የምትለዋ ላይ ደግሞ ማንን መበየር እንችላለን? የለው ከለር መበየር እንችላለን። ከፈለግን ደግሞ እዚህ ይሄ ሾርት ዳዮዳችን በስከዚህ በኩል ፖዚቲቭ ፒኑ ነው፣ በስከዚህ በኩል ኔጌቲቭ ስለሆነ እዚህ ላይ ማድረግ እንችላለን። ማንን? የለው ከለር እዚህ ላይ ማድረግም 12 ቮልት ላይ ማድረግም የዚች ካፓሲተር ፖዚቲቭ እግር ላይ ማድረግም አንድ አይነት ነው። የዚች ካፓሲተር ማርክ የተደረገችዋ ኔጌቲቭ ፒን ላይ ሆነ ቴስቲንግ ፖይንት ግራውንድ ጋር ማድረግ አንድ አይነት ነው ማለት ነው። ማንን? ብሉ ከለራችንን ማለት ነው። ስለዚህ አሁን ለማሳየት ያክል አሁን ዳዮዱ ኔጌቲቭ ላይ በይደዋለሁ ማለት ነው።
የሎ ከለር የሎ ከለራችን የዳዮዱ ኔጌቲቭ ፒን ላይ በይረ ነው ማለት ነው። ብሉ ከለር ነው የሚቀረው። ብሉዋን ምን ጋር የፈለግነው ግራውንድ ጋር መበየር እንችላለን ብለናል። ግራውንድ እንግዲህ ልናገኝ የምንችለው ወይ የካፓሲተር ኔጌቲቭ ጋር ነው ወይ የዚህኛዋ ግራውንድ የምትለው ፒን ላይ ነው ማለት ነው። እቺኛዋ ቴስቲንግ ፖይንት ግራውንድ ጋር መበየር እንችላለን። ቴስቲንግ ፖይንት ግራውንድ እንደዚህ በይረናል ማለት ነው። እንደዚህ ከበየርን በኋላ እዚህ ቦርድ ላይ የሚወጣው ኮመን ቮልቴጅ 12 ቮልት ነው። 12 ቮልት ያ ቴስቲንግ ፖይንት ላይ ማግኘት ያለብን 12 ቮልት ስለሆነ እዚህ ቦርድ ላይ ኮመን ግራውንድ ነክቼ 12 ቮልት እዚህ የሚወጣልኝ ከሆነ በትክክለኛው እየሰራ ነው ማለት ነው። ግን 5 ቮልት ወይ 4 ቮልት ከሆነ የሚመጣው መጀመሪያ ባይ ዲፎልት ምን ማድረግ አለብን ማለት ነው። እቺኛዋን ፖቴንሻሏን አጀስት ማድረግ አለብን። በመፍቻ ቀስ አድርገን አጀስት ማድረግ ይጠበቅብናል ማለት ነው። ስንት እስኪመጣ ድረስ ማለት ነው 12 ቮልት እስኪመጣ ድረስ አጀስት ማድረግ ይጠበቅብናል በመፍቻ በፍላት መፍቻ ወይም ፍላት ባልሆነ መፍቻ ይቺኛዋን ድራይቭ በሚያደርግ መልኩ ቀስ እያደረግን አጀስት ማድረግ አለብን። እስቲ ቆይ አሁን 0 ሆኖ ስንት ቮልት እንደሚመጣ አብረን እናያለን። ከዛ በፊት ደግሞ እንደዚህ ኢንስቴል ካደረግን በኋላ ምናልባት ሌላ ሾርት ቢኖር ምን እናደርጋለን? ፊውዛችንን ዳሜጅ እንዳያደርግብን እና ሌላ ኮምፖነንት ዳሜጅ እንዳይሆን በፊውዝ ፋንታ ይህን 60 ዋት ላምፕ መጠቀም እንችላለን ማለት ነው። ስለዚህ አሁን ፊውዟን አንድ እግሯን ወይም እንደ ሙሉ ለሙሉ ፊውዟን እንነቅላትና በማን እንተካዋለን ማለት ነው? በዚህ ላምፕ እንተካዋለን። ለምን ሌላ ኮምፖነንት ዳሜጅ እንዳይሆን፣ ራሷም የቀይ ቀየርናት ያለችው በሌላ ሾርት ምክንያት ዳሜጅ እንዳይሆን። ላምፑን አድርገን የምንፈልገውን አውትፑት ቮልቴጅ ከመጣ በኋላ ግን ፊውዝን በነበረበት ቦታ ሪፕሌስ እናደርጋለን ማለት ነው። ስለዚህ ላምፑን ለመበየድ መጀመሪያ ምን ይጠበቅብናል? የፊውዝ ነገር መንቀል ይጠበቅብናል ማለት ነው። እሺ ፊውዛችንን ነቅለናል። ስለዚህ የፊውዝ የነበረባት አንዱን ፒን አንዱ ጋር አንዱን ፒን ደግሞ ሌላኛው ፒን ጋር እናደርጋለን። አሁን እዚህ ጋር ለመበየር የማይይዝ ከሆነ የዚች መስመር ተከትለን እዚህ ጋር መበየር እንችላለን ማለት ነው። አንድ መስመር ስለሆነ በደንብ እንዲይዝልን ማለት ነው። የላምፑን ገመድ ወፍራም ከሆነ አንዳንዴ ላይይዝ ስለሚችል ማለት ነው። እና ፒኗም እንዳትላጠብን ስለምንፈልግ ይችል የእሷ መስመር ተከትለን የሆነ ኮምፖነንት ያለበት ቦታ ላይ መበየር እንችላለን ማለት ነው። እሺ ሌላኛው ደግሞ ይቺ ናት። ይቺ ደግሞ ማለት ይቺ ስለሆነች እዚች ጋር አሁንም ላምቧን እናደርጋለን መይጣታለን ማለት ነው። ኦኬ አሁን ላምፓችንን በማን ፋንታ አድርገናል ማለት ነው? በፊውዝ ፋንታ አድርገናል። ስለዚህ ለዚች ኤሌክትሪክ ሶርስ በመስጠት ቮልቴጅ እንደሚመጣና እንደማይመጣ ሰከንደሪ ላይ ቼክ እናደርጋለን ማለት ነው። ኬብላችንን እንሰካለን። ለኢንዲኬቲንግ ፐርፐዝ ማንም እዚህ ጋር መሰካት እንችላለን ማለት ነው። ኦን ኦፍ ስዊቻችን ያለበት በተን ኦን ኦፍ ያለበትን መጠቀም እንችላለን ማለት ነው። በተናችንና ኤር ሴንሰራችንን የያዘውን ኬብል በተን ኮኔክተር ጋር ስናደርገው እና ላይት ወይም ኤሲ ቮልቴጅ ሶርስ ስንሰጠው ልክ ኤልኢዲዋ እየበራች ነው። ኦልሞስት ኦል ቮልቴጅ እየወጣ ነው ማለት ነው። ግን በትክክል ነው ወይ እየወጣ ያለው ለማለት መልቲሜትራችንን መጀመሪያ ዲሲ ቮልቴጅ ላይ እናደርጋለን። ግራውንዱን የፈለግነውን ይሄን ግራውንድ መያዝ ስለምንችል ጥቁሩን ገመዳችንን ግራውንድ እዚህ ጋር እንይዛለን ማለት ነው። ዘን አውትፑት እዚህ ጋር 12 ቮልት መምጣት አለበት። ሪሰንት አሁን እንግዲህ እየመጣ ያለው 4.53 ነው ማለት ነው። ስለዚህ የሚፈለገው 12 ቮልቴጅ ነው፣ እየመጣ ያለው ግን 4.53 ነው። ስለዚህ ይሄ ስንት ማድረስ አለብን ማለት ነው? 12 መድረስ መቻል አለበት። እንዴት ነው 12 ልናመጣው የምንችለው? እዚች ያለችዋን እዚች ቦርድ ላይ ያለችዋን ፖቴንሾ ወይም ቫሪያብል ሬዚስተር አጀስት እያረግን ነው ልናመጣው የምንችለው ማለት ነው። ስለዚህ ኮመን ግራውንድ እዚህ ጋር እንይዛለን ቅድሙ ማለት ነው። እሺ አሁን እየመጣ ያለው የቮልቴጅ መጠን 4.53 ስለሆነ ይሄኛው ወደ ስንት ማሳደግ አለበት? ወደ 12 ቮልት ማድረግ አለበት ማለት ነው። ስለዚህ እሱን ለማድረግ ከኛ የሚጠበቀው ምንድነው? እቺን ቫሪያብል ሬዚስተሯን
ወይም ፖቴንሺዮሜትሯን አጀስት ማድረግ ነው ማለት ነው። ቀስ እያደረግን 12 እስኪመጣ ድረስ ነው አጀስት የምናደርገው። ከ12 በላይ ከፍ የምናደርገው ከሆነ ኔክስት ያሉ ኮምፖነንቶች ዳሜጅ ስለሚሆኑ ቀስ አድርገን ነው አጀስት ማድረግ ያለብን። አሁን 5.7 5.96 9.8 አካባቢ ሆኗል። 11.79 ኦልሞስት ወል አሁን ይሄ 12 እንደማለት ነው። ኤግዛክት 12ም እንዲመጣ ማድረግ ይቻላል። ከዛ በኋላ የሚቀረው ነገር ምንድነው? እቺኛዋን ሂት ሲንከር ላይ ማስቀመጥ ነው ማለት ነው። ሂት ሲንከር ላይ ያው የቲቪያችሁ ቦዲ ላይም ሊሆን ይችላል። ሂት ሲንከር አዘጋጅታችሁ አይሲዋ ምን መሆን አለባት ማለት ሂት ሲንከር ሊኖራት ይገባል። ምክንያቱም ብዙ ጊዜ በሚሰራበት ታይም ስለሚገል ያን ሂት ማስወገድ መቻል አለበት። ስለዚህ ሂት ሲንከር ጋር እንገጥማታለን ማለት ነው። ስለዚህ አሁን 12 ቮልት አውትፑት መውጣት ስላለበት ቦርዱ ላይ 12 ቮልት እየወጣ ነው ማለት ነው። እና እቺ በመጠቀም መስራት እንችላለን። ባይዘወይ ይሄ ሞጁሌተር ለ24 ኢንች ለ22 ኢንች ብቻ ሳይሆን እስከ 60 ኢንች ቲቪዎች በዚህ መስራት እንችላለን ማለት ነው። 524 ቮልት ዩኒቨርሳል ሞጁሌተር ከ14 ኢንች ጀምሮ እስከ 60 ኢንች ስለምናደርግ አብዛኛው ሰው ይሄን ቢጠቀም ሪኮመንድ ይደረጋል ማለት ነው። ስለዚህ በእንደዚህ አይነት መንገድም ኢንስቴል ማድረግ እንችላለን። ሌላኛው መንገድ ደግሞ ምንድነው? የሎውና ብሉ ከለር አለ ብለናል። የሎውና ብሉን ከነበረበት ገመዱን እንነቅለዋለን። እቺኛውን ኦፕቶ ካፐራችንንም እናነሳታለን። ስለዚህ የሎው ከለርን የዶቷ ፊት ላይ እዚህ ጋር እንበይዳለን። ብሉ ከለርን ደግሞ እዚህኛውን እንበይዳለን። ግን መጀመሪያ ምን መሆን አለበት ብያቸዋለሁ። እነዚህ ሁለቱ እግሮች መነቀል መቻል አለባቸው። ሌላኛው እንዳለ ማለት ነው። ስለዚህ ዶት ላይ የበየርነውን ገመድ የዚህ ኦፕቶ ካፐሩ ዶት ጋር የዶቷ ጎን ጋር ያለውን ደግሞ የዚህኛውም የዶቷ ጎን ጋር እናደርጋለን። ግን እቺኛዋ ሁለቱ እግር መነቀል አለባት። ሙሉ ለሙሉ ደግሞ ይሄ መወገድ መቻል አለበት። እዚህኛው ኢንስቴል ማድረግ የማይፈልግ ሰው ይሄ መቼ ነው እንደዚህ የሚሆነው? በፖቴንሺዮሜትር አጀስት ማድረግ አልፈልግም ለሚል አውቶማቲካሊ ፊድባኩ እየተመለሰ በራሱ አጀስት እንዲያደርግም ማድረግ ይቻላል ማለት ነው። ስለዚህ እቺ የተሻለችው አማራጭ ናት ማለት ኤልዲ ቴሌቪዥን ፓወር ሰፕላይ በሚበላሽበት ታይም ሞዲፊክ በዚህ ብንሰራ ሞር የተሻለ ነው። እሺ ሌላኛዋ ሞጁሌተር ደግሞ ይቺ ነች። ኮዷ CA88 ወይም ደግሞ GHT 883 ጊዜ ያለው እቺኛዋ ደግሞ DS 0088 ሁለቱም ፋንክሽናቸው ተመሳሳይ ነው። እስከ 60 ኢንች ቲቪ ዋቴጅ ያላቸው ቴሌቪዥኖችን መጠቀም እንችላለን። ያም ሲባል ከ32 ኢንች በታች ማለት ነው። ይችኛዋ ምክንያቱም ስንገዛት ብሯ የተወሰነ ከዚህኛው አንጻር ከፍ ስለሚል ምናልባት 24 ኢንች እና ከዛ በታች እና 32 ኢንች እና አጠቃላይ 60 ዋት እና ከዛ በታች የሆነን እቃ ኤስኤምፒኤስ ፓወር ሰፕላዩ የስዊችንግ ትራንዚስተር እና የፐልስ ዊድዝ ሞዱሌሽን ችግር በሚያጋጥምበት ታይም ይችን መጠቀም እንችላለን። ይችኛዋም ደግሞ እንዴት ኢንስቴል እንደምትሆን እናያለን። እዚህ ጋር እንደምታዩት ከለሩ ኮንስታንት ነው። የለው አለ እንደምታዩት፣ ብላክ አለ፣ ሬድ ዋይት አለ። የተቀያየረው ግሪን እና ብሉ የሚለው ነው። ግን ሁለቱም አዚ ሴም ታይም ስለማይመጣ ለየብቻው ነው ሲመጣ ያ ፋንክሽኑ አንድ አይነት ነው ማለት ነው። ስለዚህ ብሉ ከለር ምንድነው የምናደርገው? የካፓሲተራችን ፖዚቲቭ ጋር እንበይዳለን። ብላክ ከለርን ደግሞ የካፓሲተራችን ኔጌቲቭ ጋር እናደርጋለን። የለው ከለር ደግሞ ቅድም ቀዩ የተበየደበት በዛኛው ሞጁሌተር ማለት ነው እዚህ ኤስቲአር ድሬል ላይ እናደርጋለን። ሬድ ከለሯን ደግሞ ላይክ ይችኛዋ ትንሿ ዳዮድ አለች እዚህ ጋር ኤስኤምዲ ዳዮድ ከ12 እስከ 18 ቮልት የእሷ የዳዮዷ ኔጌቲቭ ጋር እንበይዳታለን። ወይም የዚች ትንሿ ካፓሲተር 50 ቮልት በ10 ማይክሮ ፋራድ ካፕ የካፓሲተሯ ፖዚቲቭ ጋር መበየድ እና የዚችኛው የኤስኤምዲ ዳዮዷ ኔጌቲቭ ጋር መበየድ ተመሳሳይ ነው ማለት ነው። ሌላኛው ይሄ ዋይት ከለር ነው ወይም ግሬ ከለር። ይሄ ደግሞ የሚበየደው የኦፕቶ ካፐር የዶቷ ዶት የምንላት አንድ ብለን የምንጀምረባት ናት። እዚህ ጋር 1 2 3 4ኛው ላይ እንበይዳለን ማለት ወይም የዶቷ ፊት ለፊት የሚገኘው እግር ላይ እንበይዳለን ማለት ነው። አባይሩን እስኪ እየበየርን እንይ። እሺ የለው ከለር ምንድነው ያልነው? የኤስቲአር ድሬል ላይ እንደዚህ እንበይዳለን ማለት ነው። እሺ ሬድ ከለር የኦፕቶ ካፐር የትንሿ ዳዮድ ወይም ኤስኤምዲ ዳዮዷ ኔጌቲቭ ፒን ላይ መስመር አለው። በዛም መለየት ይቻላል። ወይም በመልቲሜትራችን
የመልቲሜትራችንን ጥቁርና ቀይ ዳዮዷን በያዝን ታይም በሚያነበው መልቲሜትራችን ያነበበ ከሆነ መልቲሜትራችን በጥቁር የያዝነው ኔጌቲቭ ነው፣ በቀይ የያዝነው ፖዚቲቭ ነው ማለት ነው። ብላክ ከለር ምንድነው ያልነው? የካፓሲተራችን ኔጌቲቭ እግር ጋር ይበየራል ነው ያልነው። ግሪን ከለር ወይም ብሉ ከለር የካፓሲተራችን ፖዚቲቭ ጋር ይበየራል ማለት ነው። ከዛ ዋይት ከለራችን ደግሞ ወይም ግሬ ከለሩ የኦፕቶ ካፕር የዶት ፊት ለፊት ጋር ነው የሚበየረው። እንደዚህ እንበይዳለን ማለት ነው። ምንም አይነት ሾርት እንዳይኖር ግን መጠንቀቅ መቻል አለብን። ፒኖቹን መጀመሪያ በሊድ መበየር ይጠበቅብናል። ምክንያቱም ጭረት ነገር ፈጥረው ሌላ ነገር ጋር ሾርት እንዳያረጉ። እሺ ሞጁሌተሯ ባለ 5 ፒን ሞጁሌተር ኤልኢዲ ቴሌቪዥን እንደዚህ ትበየራለች ማለት ነው። የሎ ከለር የፓወር ሞስፌቷ ወይም የሲቲአሯ ድሬል ላይ እንደዚህ ይበየራል ማለት ነው። ሬድ ከለር የኤስሲኤምዲ ዳዮድ ኔጌቲቭ ላይ ወይም የዚህ ስሞል ካፓሲተር ፖዚቲቭ እግር ላይ ማለት እና የዳዮዱ ኔጌቲቭ ማለት ተመሳሳይ ነው ማለት ነው። የኦፕቶ ካፕር የዶቷ ፊት ለፊት ጋር እንደዚህ ነጩን እንበይዳለን። ግሪኑን ወይም አንዳንዴ ብሉ ከለር ሊሆን ይችላል። ቀደም እዚህኛው እንዳሳየዋቸው ማለት ነው። አንዳንዴ ብሉ ከለር አንዳንዴ ግሪን ከለር ነው ሊመጣ ይችላል፣ ግን ተመሳሳይ ነው። ስለዚህ እሱ የካፓሲተሩ የትልቁ ካፓሲተር ፖዚቲቭ ጋር ይበየራል። ብላኳ ደግሞ የትልቁ ካፓሲተር ኔጌቲቭ ጋር ትበየራለች ማለት ነው። ልክ እንደዚህ አድርገን ፓወር እንሰጥና አውትፑት ቮልቴጁ እዚህ ጋር 12 ቮልት ነው የሚመጣው። ምንም አጀስት ማድረግ አይጠበቅብንም። እቺን ከበየርን እንደዚህ እቺኛዋን ደግሞ ሂት ሲንከር ላይ እናስራታለን ማለት ነው በቡለን። እሺ ፓወር እንሰጣለን። ፓወር ከሰጠን በኋላ አውትፑት ቮልቴጃችን እዚህኛው ላይ 12 ቮልት የሚመጣ ከሆነ እየሰራች ነው ማለት ነው። 12.22 ቮልት ይላል። እንደምታዩት 12.22 ቮልት ይላል። ስለዚህ በትክክል ቮልቴጅ ወጥቷል ማለት ነው። ስለዚህ ባለ 5 ፒኗን እንደዚህ በእንደዚህ አይነት መንገድ እንበይዳለን ማለት ነው። እሺ ሌላኛው ይሄኛው ነው። ይሄ ደግሞ ሞስት ኦፍ ዘ ታይም ለሲአር ቴሌቪዥን የምንጠቀምበት ሞዲፊክ መስሪያ ነው ማለት ነው። ለሲአር ቴሌቪዥን ነው ሞር የሚመከረው። ኤልኢዲ ቴሌቪዥን ላይ በምናደርግበት ታይም አውትፑቱ መብራት ጠፍቶ በሚመጣበት ታይም ከ12 ቮልት ይጨምራል። 12 ቮልት ላይ አጀስት ካደረግነው በኋላ መብራት ጠፍቶ በሚመጣበት ታይም የተወሰነ ቮልቴጅ 12 የነበረው ለምሳሌ 14 ወይም 15 ላይ ይደርሳል። በዛ ታይም ቀጣይ ያሉት ኮምፖነንቶችን ሴንሲቲቭ ስለሆኑ ፌል ያደርጉብናል እና ብዙውን ጊዜ ይህም ባንጠቀም ሞር ይመከራል። ግን ማድረግ የሚፈልግ ሰው ቀዩ ምን ጋር መበየር ይችላል? የሲቲአር ድሬል ላይ መበየር ይችላል። ብላኩን የካፓሲተር ኔጌቲቭ ጋር ይበይራል። ብሉ ከለሩም ደግሞ የኦፕቶ ካፕር የዶት ፊት ለፊት ላይ መበየር እንችላለን። ከዛ 12 ቮልት እስኪመጣ አጀስት ማድረግ ነው። ግን ሪስኩን አብሮ መውሰድ ይጠበቅብናል። 12 ቮልት ሳናረግ 11 ቮልት ወይም 11 ምናምን ቮልት ላይ አጀስት አድርገን ነው መቆም ያለብን። ምክንያቱም በድንገት እኛ ራሳችን እንኳን ስዊቹን አጥፍተን በምናበራበት ታይም የሚመጣው ቮልቴጅ ስለሚጨምር ኔክስት ያለውን ኮምፖነንት ዳሜጅ ያደርግብናል ማለት ነው። እና ኤልኢዲ ቴሌቪዥን ወይም ፍላት ቴሌቪዥን ላይ ሞዲፊክ በእንደዚህ አይነት መንገድ እንሰራለን። እሺ የዛሬ ቪዲዮ ይመስላል። በቪዲዮ ላይም ትምህርት እንዳገኛችሁበት ተስፋ አደርጋለሁ። የተሻለ እውቀት ለማግኘት ደግሞ በአካል በተለያዩ ብራንቾቻችን በመመዝገብ የተሻለ እውቀት ማግኘት ትችላላችሁ። ስላዳመጣችሁኝ በጣም አመሰግናለሁ። ሌላ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ታደርጉን፣ የተሻለ ነገር መስራት እንችላለን ማለት ነው። አሁን በድጋሚ ስለተከታተላችሁኝ አመሰግናለሁ። ታንኪዩ